ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ረቡዕ የጠዋት ፕሮግራማችን እነሆ ጀመረ። ሁሉ አስቀድመን መልካም ቀን ሰላም ቀን እንዲሆን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ኢራንና ሂዝቦላ ወደ እስራኤል ክልል ሚሳኤልና ሮኬት መተኮሳቸውን እንደቀጠሉ ነው። እስራኤል የኢራንን ቁልፍ ወታደራዊ መሪዎች ትላንት መደምሰሷ የሚደነቅ ነው ተባለ። በእንግሊዝና ፈረንሳይ ሲኖሩ የነበሩ 50 የሚሆኑ አዲስ ገቢ ይሁዳውያን ትላንት ምሽት ወደ እስራኤል መጡ። አሜሪካና እስራኤል በኢራን ላይ በጋራ የከፈቱት የጦር ዘመቻ ዛሬ 19 ቀናትን አስቆጠረ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ኢራንና ሂዝቦላ ወደ እስራኤል ክልል ሚሳኤልና ሮኬት መተኮሳቸውን እንደቀጠሉ ነው። ኢራን ባሳለፍነው ሌሊት 3 ጊዜ ሚሳኤል ወደ እስራኤል ተኩሳለች። በራማት ጋን ከተማ የወደቀ ሚሳኤል በሰባዎቹ የዕድሜ ክልል የሚገኙ አንዲት ሴትና ሌላ ወንድ በቤታቸው እንዳሉ ሕይወታቸው እንዲያልፍ አድርጓል። የሂዝቦላ ድርጅት ትላንት ምሽት በርካታ ሮኬቶችና ድሮኖችን ወደ ሰሜን እስራኤል ተኩሷል። የመከላከያ ሰራዊቱ የሰሜን እስራኤል ነዋሪዎችን አስቀድሞ አስጠንቅቆ ስለነበር በሰው ላይ ጉዳት አልደረሰም። በሂዝቦላም ሆነ ኢራን ከባድ መሳሪያ ተኩሶች ብዙ ንብረት ላይ ጉዳት አደርሰዋል። በቴል አቪቭ የባቡር መስመር አካባቢ በካርሜልና ናሃሪያ ከተሞችም ጉዳቶች ደርሰዋል። ይህ በእንዲህ እንዳለ ኢራን ሚሳኤል ወደ እስራኤል መተኮሷን እንደቀጠለች ነው። ከቅርብ ጊዜ ወዲህ ኢራን ወደ እስራኤል የምትተኩሳቸው ሚሳኤሎች በአየር መቃወሚያ ሲመቱ የሚፈነጣጠሩና ትንንሽ ሚሳኤሎችን የሚፈጥሩ ሲወድቁም ከባድ ጉዳት የሚያደርሱ መሆናቸው ተገልጿል። ኢራን ሌሊቱን በተኮሰቻቸው ሚሳኤሎች ምክንያት በሚሊዮን የሚቆጠሩ እስራኤላውያን ከእንቅልፋቸው በመነሳት ወደ አደጋ መከላከያ መጠለያ ቦታ ለመሄድ መገደዳቸው ተገልጿል። እስራኤል የኢራንን ቁልፍ ወታደራዊ መሪዎች ትላንት መደምሰሷ የሚደነቅና ሌላ ጥሩ ውጤት የሚያመጣ ነው ተባለ። በኢራን አብዮታዊ ዘብ ትልቅ ቦታ የነበረውና በተለያዩ ስልጣን ቦታዎች የሰራው አሊ ላርጃኒን የደመሰሰችው እስራኤል ብቻዋን ሲሆን የአሜሪካ እርዳታ አልነበረበትም ተብሏል። የእስራኤል አየር ኃይል አሊ ላርጃኒ የተደበቀበትን ህንፃ በመምታት ነው እርምጃ የወሰደበት። ካሁን በፊት እሱን ለመደምሰስ ብዙ ሙከራ አድርጎ እንደነበር ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት ይችለናል። ይህ በእንዲህ እንዳለ ከአብዮታዊ ዘብ አንዱ አካል የሆነው ቢሲጅ የተባለው አካል መሪም ትላንት ተደምስሷል። በኢራን ላይ የጦር ዘመቻው ከጀመረ ወዲህ አሊ ላርጃኒ ተደብቆ ነበር። ከትላንት ወዲያ ብቻ ነው በአሊ ላርጃኒ ላይ እርምጃ መውሰድ የተቻለው። የእስራኤል አየር ኃይል አዛዥና በጦሩ የመረጃ ሰብሳቢ አካል የላርጃኒን መደምሰስ በቀጥታ ተከታትለዋል ተብሏል። ይህ በእንዲህ እንዳለ የእስራኤል ጦር በአራቱም አቅጣጫ የጠላትን እንቅስቃሴ ለማስቆም ከፍተኛ ጥረት እያደረገ ይገኛል። በሶሪያ በከባድ መሳሪያ ተጭኖ ወደ ሂዝቦላ ሊተላለፍ የነበረን የጦር መሳሪያ እርምጃ የወሰደበት መሆኑ ታውቋል። በደቡብ በኩልም የሰሜን አዛን የጦር አዛዥ ደምስሷል። በእንግሊዝና ፈረንሳይ ሲኖሩ የነበሩ 50 የሚሆኑ አዲስ ገቢ ይሁዳውያን ትላንት ምሽት ወደ እስራኤል መጡ። አዲስ ገቢዎቹ በልዩ በረራ እንዲመጡ ያደረጉት የአሊያና ክሊታ ሚኒስቴር ጽሕፈት ቤት፣ የሶክንታ የኦዲት መስሪያ ቤትና ከሬን ሌዲዱት የተባለው ድርጅት በትብብር ነው። ጦርነቱ በተፏፏመበት ወቅት አዲስ ገቢዎቹ ወደ እስራኤል መምጣታቸው የሚያስደንቅ ነው ተብሏል። ወደ እስራኤል ሚሳኤልና ሮኬት ያለማቋረጥ እየተተኮሰ ባለበት ወቅት ከተለያዩ ሀገራት 1000 የሚሆኑ ይሁዳውያን ወደ እስራኤል ለመምጣት ጠይቀዋል ተብሏል። ከአውሮፓ የመጡት አዲስ ገቢዎች መታወቂያና የአዲስ ገቢ ማስረጃ ትውዳት ኦሌ ተቀብለው በመላ ሀገሪቱ ባሉ ከተሞች እንዲኖሩ ይደረጋል ተብሏል። የአዲስ ገቢዎች ጉዳይ ሚኒስቴር ጽሕፈት ቤት መረጃ እንደሚያመለክተው ከሆነ ከጥቅምት 7 ቀን 2023 ዓ.ም ጀምሮ እስከ ዛሬ ድረስ 60 ሺህ አዲስ ገቢ ይሁዳውያን ወደ እስራኤል መጥተዋል። የአሊያና ክሊታ ሚኒስትር ኦፊር ሶፌር እንደገለጹት ሚሳኤል እየተተኮሰ ባለበት ወቅት አዲስ ገቢዎች ወደ እስራኤል መምጣታቸው ለሀገራችን ድጋፍ ነው። በቀጣይ በሌላው ዓለም ያሉ ይሁዳውያንን እንዲመጡ እናደርጋለን ብለዋል።
የሰክኑት አይሁዲት መስሪያ ቤት ሊቀመንበር ዩዲት ዶሮን በበኩላቸው እስራኤል እየተጠቃች ባለችበት ወቅትና ህዝቡ በሚሳኤል ተኩስ ጉዳት እንዳይደርስበት ጥረት እያደረገ ባለበት ጊዜ አዲስ ገቢዎች መምጣት ይህ አሊያ ብቻ አይደለም፣ እስራኤልን የመውደድና ማንነትን መግለጽ ነው፣ ለይሁዲ ህዝብም እሴት ነው ብለዋል። የዓለም አቀፉ ይሁዳውያን ማህበር ሊቀመንበር ያዕቆብ ሀጎኤል በበኩላቸው አዲስ ገቢዎች በእነዚህ አስቸጋሪ ቀናት መምጣታቸው ልዩ ስሜት የሚሰጥና የሚደነቅ ነው። እስራኤል ጦርነቱን ለመቋቋም ጥረት እያደረገች ባለበት ወቅትና በዓለም ላይ ጸረ ይሁዳን እንቅስቃሴ በተስፋፋበት ጊዜ ከማንነታቸው የማይርቁና እዚሁ ቤታቸው ለመገኘት መወሰናቸው ይደነቃል። የእስራኤል ትልቅ ታሪክም ተካፋይ ናቸው ብለዋል። አሜሪካና እስራኤል በኢራን ላይ በጋራ የከፈቱት የጦር ዘመቻ ዛሬ 19 ቀናትን አስቆጠረ። በ2026 ዓ.ም በዓለም ካሉ ጦርነቶች ሁሉ ከፍተኛ አካባቢያዊና ምጣኔ ሀብታዊ ጫና የፈጠረውን የኢራን ጦርነት 3ኛ ሳምንቱን ሊያስቆጥር የተወሰኑ ቀናት የሆነውም ዓላማዎቹ በትክክል መሳካታቸው ገና በይፋ አልታወቀም። እስራኤልም ሆነች አሜሪካ የኢራንን አብዮታዊ ዘብና የአያቶላዎችን አስተዳደር ያዳክማል ብሎም ይገረስሳል ያሉት ከባድ ወታደራዊ ጥቃት እስከዛሬ ድረስ በተከታታይ ቢፈጸምም የሀገሪቱን መንግስት አዳክሞ ህዝቡ ወደ አደባባይ እንዲወጣ አላደረገም። ጦርነቱ ሲጀመር ዓላማው የአያቶላዎችን አስተዳደር መቀየር፣ የኢራንን የኒውክሌር ጦር መሳሪያ ዕቅድ ማስቀረት፣ የኢራንን የባሊስቲክ ሚሳኤል ግንባታ ማስቆምና በመጨረሻም በኢራን ሌላ አስተዳደር እንዲመጣ ማድረግ ነው መባሉ ይታወሳል። እስካሁን በኢራን ላይ የተፈጸመው የጦር ዘመቻ ጥሩ ውጤት ያመጣ ነው ቢባልም ዋነኛ የተባሉ እቅዶችን ግን ገና አለማሳካቱ ተገልጿል። የእስራኤል ደህንነት ጥበቃ ባለስልጣናት የጦርነቱን ግብ እንደገና መፈተሽ የሚያስፈልግ መሆኑንም ሰሞኑን ለሚመለከታቸው ክፍሎች ማሳሰባቸው ይታወቃል። ኢራን ከ1979 ዓ.ም ጀምሮ ላለፉት 47 ዓመታት ጸረ እስራኤልና ጸረ አሜሪካ እንቅስቃሴዎችን ስታደርግ ከመቆየቷ ባሻገር ትንሿ ሰይጣን የምትላትን እስራኤልን ማጥፋት እንዲሁም ትልቋ ሰይጣን የምትላትን አሜሪካን መዋጋት ዓላማ አድርጋ ስትንቀሳቀስና ቅድመ ዝግጅት ስታደርግ መቆየቷ ይታወቃል። ኢራን የተፈጥሮ ሀብቷን ሽጣ የምታገኘውን ገንዘብ ለሀገሪቱ ህዝብ ኑሮ መሻሻልና ለሀገሪቱ እድገት ሳይሆን ለጸረ እስራኤልና ጸረ አሜሪካ አልፎ ተርፎም ጸረ ምዕራባውያን ዓላማ ስታውለው በመቆየቷ ህዝቧ በኑሮ ውድነትና በዋጋ ንረት ሲሰቃይ የአያቶላዎች አስተዳደርን ለመቀየር ከፍተኛ ተቃውሞን ከ2 ወራት በፊት ሲያደርግ ቢቆይም ለ47 ዓመታት የፈረጠመው የአብዮታዊ ዘብ በሺዎች የሚቆጠሩ የኢራን ዜጎችን መግደሉን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ህዝብ እርዳታ አደርጋለሁ በማለት የገቡት ቃል ለጦርነቱ መጀመር እንደ ምክንያት ይገለጻል። ጦርነቱ ዛሬ 19 ቀናትን አስቆጥሯል። በፋርስ ባህረ ሰላጤው ክልል የሚገኘው የኢራኑ የሆርሙዝ የባህር ወሽመጥ የዓለም ንግድ መርከቦች ማነቆ ሆኖ እንደቀጠለ ነው። እስራኤልና አሜሪካ በኢራን ላይ ጦርነት መክፈታቸውን ተከትሎ ኢራን በባህር ወሽመጡ የሚያልፉ መርከቦች ላይ ጥቃት ፈጽማለሁ በማለት ካስጠነቀቀች በኋላ የሆርሙዝ ባህር ወሽመጥ የንግድ መርከቦች እያለፉበት አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝን የባህር ወሽመጥ ደህንነት የሚያስከብር አንድ ኃይል ለማቋቋም ያደረጉት ጥረት ከአውሮፓውያንም ሆኑ በሰርጡ ተጠቃሚ በሆኑ ሀገራት ዘንድ ብዙ ድጋፍን አላገኘም። የሆርሙዝ ወሽመጥ በመርከቦች እንቅስቃሴ ትልቅ ቦታ ያለው አካባቢ ነው። ሆርሙዝ የፋርስን ባህረ ሰላጤ ከአረቢያ ባህርና ከህንድ ውቅያኖስ ጋር የሚያገናኝ እጅግ ቁልፍ የሆነ የባህር ክልል ነው። የሆርሙዝን የባህር ወሽመጥ አንዳንዶች የንግድ ደም ወሳኝ ቧንቧ እያሉ ይጠሩታል። 20 ከመቶ የሚሆነው የዓለም የነዳጅ ምርትና ከፍተኛ መጠን ያለው የተፈጥሮ ጋዝ በየቀኑ በዚህ ጠባብ የውሃ መስመር ውስጥ ያልፋል። ብዙ ነዳጅ አምራችና ነዳጅ የሚገዙ ሀገራት በዚህ የባህር ወሽመጥ መርከቦቻቸውን በማሳለፍ ትልቅ ምጣኔ ሀብታዊ ጠቀሜታ የሚያገኙበት አካባቢም ነው። ይህ የባህር ወሽመጥ መዘጋቱ በዓለም አቀፍ የኃይል አቅርቦትና ከነዳጅና የተፈጥሮ ጋዝ ጋር ተያያዥነት ባላቸው ምርቶች ስራ ላይ የሚያሳድረውን ተጽዕኖ እጅግ ከፍተኛ መሆኑ ይታወቃል። በተለይ ምርቶቻቸውን በመርከብ ለሚያጓጉዙና ለሚያስመጡ ከፍተኛ ጉዳት እያመጣም ነው ተብሏል። ነዳጅ ለሌላቸው ሀገራት ብቻ ሳይሆን ነዳጅ ለሚያመርቱ ሀገራትም ከፍተኛ ጥቅም
የሚያስቀርም ነው ተብሏል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል። ዛሬ ከሰዓት በኋላ በአንዳንድ አካባቢዎች አልፎ አልፎ ይዘንባል። የጎርፍ መጥለቅለቅም ይከሰታል ተብሎ መገመቱን የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ያስረዳል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 21፣ በቴልአቪቭና አካባቢዋ 28፣ በሀይፋና አካባቢዋ 24፣ በብኤርሸባና አካባቢዋ 27፣ በኤላትና አካባቢዋ 31 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው ዋና ዋና ዘገባዎች መካከል የተወሰኑትን ባጭሩ እናቀርባለን። በዛሬው ዕለት አራቱም የእስራኤል ጋዜጦች ኢዲዮት አህሮኖት፣ እስራኤል ሃዮም፣ ሃሬጽ እና ማዕሪብ ለዝግጅት ክፍላችን ደርሰዋል። አራቱም ጋዜጦች በዛሬ ዘገባቸው ትኩረት ሰጥተው የዘገቧቸው ነገሮች አንደኛው እስራኤል ትላንት የተለያዩ የኢራንን ወታደራዊ አመራሮችን መደምሰሷን ሲሆን ሁለተኛው ደግሞ የሂዝቦላ ድርጅት ወደ ሰሜን እስራኤልና አንዳንድ አካባቢዎች በርካታ ሮኬቶችንና ድሮኖችን እየተኮሰ መቆየቱን ነው። የኢዲዮት አህሮኖት ጋዜጣ የሰሜን እስራኤልን ሁኔታ ሰሜኑ ቀይ ነው ጻፈውን አዶም በሚል ሰሜን እስራኤል ያለ ማቋረጥ ድሮንና ሚሳኤል እየተተኮሰበት እንደሚገኝ የሂዝቦላ ከባድ ጦር መሳሪያ ተኩስ ትላንት ምሽት ብዛት እንደነበረውና በካርሜልና ናሃሪያ ከተሞች ጉዳት ማድረሱን ዘግቧል። ጎን በጎን ደግሞ የእስራኤል መከላከያ ሰራዊት የሂዝቦላን ድርጅት ይዞታዎችና ወደ እስራኤል ሊተኮሱ የተደቀኑ የጦር መሳሪያዎችን አውድሟል። በሊባኖስ በኩል ያለው ግንባር በጣም ተሟሙቋል። የእስራኤል ጦር በሂዝቦላ ድርጅት ላይ ከባድ ጥቃት እየፈጸመ እንዳለ ሁሉ ሂዝቦላም ወደ እስራኤል ብዛት ያላቸውን ሮኬቶችና ድሮኖችን ያለማቋረጥ በመተኮስ አካባቢውን ሰላምና ጸጥታውን ነስቶ ይገኛል። የእስራኤል መከላከያ ሰራዊት ትላንት ምሽት ለእስራኤል ዜጎች አስቀድሞ ማስጠንቀቂያ ስለሰጠና ስላቀረበ ዜጎችም ጥንቃቄ ስላደረጉ በሂዝቦላ የጦር መሳሪያ ተኩስ በሰው ላይ ጉዳት አልደረሰም። ይሁን እንጂ በንብረት ላይ ጥፋት ደርሷል ብሏል የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው። በተመሳሳይ ሁኔታ የማዕሪብ ጋዜጣም ሂዝቦላ ትላንት ምሽት በአስሮች የሚቆጠሩ ሮኬቶችን ወደ ሰሜን እስራኤል ተኩሶ ነበር። ዜጎችም አስቀድሞ ማስጠንቀቂያ ስለደረሳቸው አስፈላጊውን የጥንቃቄ ዘዴ ስላደረጉ ለጉዳት አልተጋለጡም በማለት ዘግቧል። ጎን ለጎን የእስራኤል መከላከያ ሰራዊት የሂዝቦላን የሮኬት ማስወንጨፊያዎችና ይዞታዎቹን ማጥቃቱን ማዕሪብ ዘግቧል። ሰሜን እስራኤል በሂዝቦላ ሮኬትና ድሮን ተኩስ ምንም አይነት ረፍት እንደሌለውና ዜጎችም በየደቂቃው ወደ አደጋ መከላከያ ቦታ እንደሚገቡ ማዕሪብም ሆነ ሌሎች ጋዜጦች ዘግበዋል። የሃሬጽ ጋዜጣም በተመሳሳይ ሁኔታ የሰሜን እስራኤልን ጉዳይ ዘግቧል። የኪሪያት ሽሞና ከተማ ከባለፈው ጦርነት ገና ሳታገግም እና መልሳ ሳትገነባ አሁን ደግሞ ብዙ ሮኬቶችና ድሮኖች እየተተኮሱባት ስለሆነ የከተማ ነዋሪዎች እንደገና ቤታቸውን ለቀው ወደ ሌላ ቦታ ለመሄድ እያሰቡ ነው ብሏል ሃሬጽ። የእስራኤል ሃዮም ጋዜጣ የሰሜኑን የሀገራችን ክፍልና የእስራኤል መከላከያ ሰራዊት በሂዝቦላ ላይ መጠነ ሰፊ ዘመቻ እያካሄደ እንደሆነ ዘግቦ የአካባቢውን ሰላም ለመመለስና ድርድር ለማድረግ አሜሪካ፣ ፈረንሳይና ሊባኖስ መካከል ከፍተኛ የሆነ ግንኙነት ተፈጥሯል በማለት በድርድር የተኩስ አቁም እንዲመጣና አካባቢው እንዲረጋጋ ያሉ ጥረቶችን የእስራኤል ሃዮም ጋዜጣ በዛሬ ዘገባው ተመልክቷል። ሌላው አራቱም የእስራኤል ጋዜጦች ትልቅ ትኩረት የሰጡት የእስራኤል አየር ኃይል ሰኞ ለማክሰኞ አጥቢያ ሌሊት
በኢራን ወታደራዊ መሪዎች ላይ የፈጸመውን እርምጃና እነሱን ለመደምሰስ የተደረገውን የረቀቀ ክትትልና መረጃ የማግኘት ሁኔታ ዘግበዋል። ከቀድሞ ከፍተኛው የኢራን መሪ አያቶላህ ኻሜኒ ቀጥሎ ትልቅ ቦታ ነበረው የሚባለውና ቁጥር 2 ባለስልጣን ነበር የተባለው አሊ ላርጃኒን በሲጅ የተባለውን የአብዮታዊ ዘብ ታጣቂ ክፍል አዛዥ እና ሌሎች ከፍተኛ አመራሮችን እስራኤል መደምሰሷ በጦርነቱ ሂደት ውስጥ ትልቅ ቦታ ያለውና ለሚታሰበው መንግስታዊ ለውጥም ሆነ በጦርነቱ አሸናፊ ለመሆን የራሱን ትልቅ ድርሻ የሚጫወት መሆኑን ሁሉም ጋዜጦች ዘግበው የኢራን ወታደራዊ አመራሮችን የእስራኤል አየር ኃይል ለመደምሰስ የተጠቀመበትን ስልትና የረቀቀ የስለላ ዘዴ ጋዜጦች በየራሳቸው መነጽር ተመልክተው ዘገባዎችን አቅርበዋል። አሊ ላርጃኒ፣ ጎላም ሬዛ ሱሊማኒ፣ አክራም አጁሪና መሐመድ አልሂንዲ ከተደመሰሱት የኢራን መሪዎች መካከል ዋናዎቹ ናቸው። የኢዲዮት አህሮኖት ጋዜጣ የተጠና እርምጃ በሚል ርዕስ ላርጃኒንና ሌሎች ወታደራዊ አዛዦችን የእስራኤል የደመሰሰችበትን መንገድ ዘግቧል። የእስራኤል አየር ኃይል አውሮፕላኖች የኢራኑ ከፍተኛ አመራር ቦታና ባሲጅ የተባለው ታጣቂ ክፍል አዛዥ ጎላም ራዛ ሱሌማኒ ካሉበት ቦታ ደርሰው እርምጃ መውሰዳቸውን ዘግቦ እስራኤልና አሜሪካ አሁንም በኢራን ላይ በቅንጅት እርምጃ እየወሰዱ እንደሆነ የኢዲዮት አህሮኖት ጋዜጣ ዘግቧል። የማዕሪብ ጋዜጣ በበኩሉ የእስራኤል ጦር የኢራንን አያቶላዎች አስተዳደር እያንዳንዱን በመከታተል መሪዎችን እየወሰደ ያለውን እርምጃ በኢራን በተለያዩ የስልጣን እርከኖች ያገለገለውን ቁጥር 2 ሰው የሚባለውን ላርጃኒን እና ሌሎች አዛዦችን የእስራኤል መረጃ ድርጅቶች በተደበቁበት አፈንፍነው በማግኘት የደመሰሷቸው መሆኑንና የእስራኤል አየር ኃይል አሁንም በኢራን ማጥቃት መቀጠሉን ማዕሪብ ዘግቧል። የእስራኤል አየም ጋዜጣ በበኩሉ ለኢራን የስልጣን ወራሽ የለም፣ አሊ ኻሜኒና ሌሎች ከ40 በላይ የኢራን መሪዎች ከተደመሰሱ በኋላ ትላንት ደግሞ አሊ ላርጃኒና ሌሎች ወታደራዊ አመራሮች እርምጃ ተወስዶባቸዋል፣ ለኢራንም ወራሽ የለም በማለት ዘግቧል። አሬጽም አሊ ላርጃኒ መደምሰሱ በኢራን አስተዳደር ላይ ጉዳት ያደርሳል፣ ያም ሆኖ አሁንም የኢራን አስተዳደር ገና የመውደቅ ሁኔታ አይታይበትም ብሏል ጋዜጣው። ሌላው በኢራን ላይ የሚካሄደው የጦር ዘመቻና በቀጣይ በሚካሄደው የክነሴት ምርጫ ለጠቅላይ ሚኒስትር ናታንያሁና ፓርቲያቸው ሊያስገኘው የሚችለውን ጥቅምና ጉዳት የኢዲዮት አህሮኖት ጋዜጣ ዘግቧል። የማዕከላዊ ምርጫ ቦርድ ኮሚቴ ሕግ አማካሪ ሆነው የተሾሙት ይፋት ሲሚኖብስኪ ስልጣናቸው እንዳይጸድቅ የሊኩድ ፓርቲ የጠየቀውን የአስመራጭ ኮሚቴው ሊቀመንበር ዳኛ ሶልበርግ ውድቅ ማድረጋቸውን ጋዜጣው ዘግቧል። የሕግ ጠበቃ ይፋት የተሾሙት ሂደት ትክክል አይደለም በሚል ሊኩድና ጠቅላይ ሚኒስትር ናታንያሁ ስልጣናቸው እንዳይጸድቅ ጥሪ ቢያቀርቡም የማዕከላዊ አስመራጭ ኮሚቴ ሊቀመንበር አልተቀበሉትም ብለዋል ጋዜጦች። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት በአጭሩ ይህን ይመስላል። ዝግጅታችን ይቀጥላል። ቆይታችሁ አብሮን ይሁን። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከቀድሞ የክኔሴት አባልና በኢትዮጵያ የእስራኤል አምባሳደር ሆኖ ካገለገለው አቶ አለልኝ አድማሱ ጋር ቃለ ምልልስ እናካሄዳለን። አንተ ምለው ስለፈቀደልኝ ነው። እንደምን አደርክ አቶ አለልኝ? ጤና ይስጥልኝ አቶ ሰጠኝ፣ እንደምን አደርክ? እንዲሁም ለአድማጮች እናመሰግናለን። እንግዲህ ቀላል አይደለም አዳራችን። 3 ጊዜ የሚሆን በሚሊዮን የሚቆጠሩ ዜጎችን ኢራናውያን ሚሳኤሎችን እየተኮሱ በሰሜን ደግሞ በተለያዩ ጊዜያት የሀገራችን ዜጎች ያው ሰላማቸውን ሲነሳ አድሯል። እንዲሁ ሂዝቦላ አምሽቷል። አሁንም ውጥረቱ እንደቀጠለ ነውና እንዴት ነበር በእናንተ አካባቢ አዳር በማዕከላዊ እስራኤል? አሁን እንዳልከው ሌሊቱን በእኛም ማዕከል ሀገር ሲተኮስ ነው ያደረው። እንዲያውም ለዚህ ቃለ መጠይቅ አይደለም የተነሳሁትኝ ያለው አዛካ ነው አስነስቶናል በጠዋቱ እና ይኸው እንደምታየው ሁሉም በየቦታው እንደሚሰማው ያው
ሲተኩሱ አድረዋል። እንደገናም በዚህ ተጨማሪ ደግሞ በሊባኖን ደግሞ ሂዝቦላ ተጨማሪ ደግሞ ሲተኩሱ በሰሜኑ ክፍል አድረዋል። ከዚህም ደግሞ በጣም በሚያሳዝነው ሁኔታ በራማት ጋን ይሄ አንድ ቤታው የሚሳይሉ በሚፈንትን በሚልበት ጊዜ በሚረጭበት ጊዜ ፍንዳታ ሳይሆን ይሄ አሁን እንዳልከው ሲመታ ተፈነጣጥሮ በሚወድቅበት ጊዜ ብዙ ጉዳት የሚያደርስበትን ሁኔታ ነው ያየን። በእናንተ ከተማ ምርሾን ለጽዮን ከተማ ብዙ ቦታዎች ላይ ሰው ላይ ጉዳት ባደርስም ብዙ ቦታዎችን እንደጎዳ ይነገራል። ትክክል እንደሱ እንደጎዳ በራማት ጋን ደግሞ ሰዎች ተጎድተው 2 ሰዎች እንደሞቱ ነው አሁን እየሰማነው በሚዲያ ያለውን ሁኔታ ያሳዝናል። እነሱም ገና ወደ ማማድ እየሄዱ የያዛቸው ነው። ስለዚህ አሁን የሚሰጠው ትዕዛዝም በጣም አክብሮ መጠንቀቅ ያስፈልጋል። ስለዚህ ሁላችንም የዚህ ተጎጂ እንዳንሆን የሚደረገውን ትዕዛዝ መቀበል አስፈላጊ ነው እና በዚህ ሁኔታ ነው ቀጥለው ያልነሱ። የኛ የእስራኤል አየር ኃይል ከአሜሪካ አየር ኃይል ጋር በመሆን የተጀመረበትን ዓላማ የጦርነት የተጀመረበት ዓላማ 3 ዓላማ ነው ተይዞ ሄደው። በአንደኛ በኩል ይሄ የኒኩለር ቦምቡን የሚሰሩበትን ለማውደም ለመምታት በጣም አስቸጋሪ እንደሆነ ሁላችንም እናውቃለን። ከተራራ በታች የተገነባ ስለሆነ ያንን በተለያየ ጊዜ ባለፈው ዓመትም በሐምሌ ወር በተነበረው ጦርነትም ተመትቷል። አሁንም ደግሞ ያንን እየደጋገሙ ይመታሉ። በሁለተኛ ደረጃ ደግሞ ዓላማው ይሄንን ወደዚህ የሚልኩትን ተምዘግዛጊ ሚሳይሎችን እነሱን ደግሞ የሚሰሩባቸውን ቦታዎችና የሚተኩሱበት ቦታ በደመምሰስ በዚሁ ላይ ነው ትኩረት ሲያደርጉ ያደሩት ተጨማሪ ማለት ነው ከአሁን በፊት የተደረገው። ሌላው ደግሞ ተጨማሪ መሪዎች ይህንን አስበው አቅደው ተልመው 40 ዓመት የሰሩበት ነው። በዛ ላይ ያደጉበት ነው። በዛ ታንጸ ያደጉ ነው። እነሱን ደግሞ በየጊዜው በአስፈላጊነቱ ጦርነቱ ከተጀመረ ጀምሮ እነሱን በመደምሰስ ላይ ነው የሚገኘው ኃይላችን። ይሄን በተመለከተ ይሄን ይመስላለኝ። አሁን እያስደነቃለው እንግዲህ ያው መጀመሪያ ጦርነቱ ሲጀመር ሁለተኛው ባለፈው የካቲት 28 ቀን ቅዳሜ ቀን የተጀመረ ጊዜ ዋናው መሪ አሊ ሀምናይንና ከ40 በላይ የተለያዩ ፖለቲካዊ እና ወታደራዊ ባለስልጣናት የተደመሰሱበት ሁኔታ ዓለምን ሲያስደንቅ ነበር። አሁን ደግሞ ከዛ በኋላ ደግሞ እነዚህ የተደመሰሱትን በመተካት ሲንቀሳቀሱ በተለይ ደግሞ አሁን ባለው በተግባር እየመራ ነው የሚባለው አሊ ላርጃኒ የተደመሰሰበትን ሁኔታ ትላንትና ትልቅ ዘገባ የቀረበበትን እንዴት ተመለከትከው አንተ? እንግዲህ አሁን አንተ እንዳልከው እነዛ ዋናዎቹ በተለይ ሃይማኖትን ይዘው በሃይማኖት አክራሪነት የሚመሩ ናቸው። ከዛም ደግሞ ብዙ ጀነራሎች አብረው የነበሩ መሪዎች እነዛ ተደምሰዋል። አሁን የዚህ ደግሞ የትላንትናው የተደረገው ደግሞ በጣም ትልቅ ቁልፍ ሰው ነው። እንዲያውም በሚሊታሪው ይሄ የእነሱ ሪቮሉሽን የሚባለው እንትናቸውን የሚያካሂዱትኝ የእሱ ዋናው ቁልፍ መሪ ህብረተሰቡን የራሱን ህብረተሰብ የሚገርፍ የሚገል የሚሰቅል በጣም አረመኔ ቴሮሪስት እሱ ነው። እንግዲህ በእኛም በኩል በሂዝቦላ ሊባኖን እየመጣ እንዲያሰለጥኑ የሚያደርግ እነዚህን ቴሮሪስቶች እንደገናም በሐማስም ደግሞ የሚያስፈልገውን ሁላ እርዳታ እየሰጡ የሚያደርግ ቁልፍ ሰው ነው። የቁልፍ ሰው ደግሞ መመታቱና መገደሉ በጣም አስፈላጊ ነው። በእውነት ይሄ የኛን የአየር ኃይላችን የጦር ኃይል ተዋጊዎችና የአሜሪካኖች ተዋጊ ወታደሮቻችን በጣም የሚያመሰግን ሀገራችንም የሚያኮራ ነው።
አዎ በጣም እንግዲህ የኢራን መሪዎች አሁን የሚሾሙት ምንም አይነት እንቅልፍም አይኖራቸውም። እስራኤል እየተከታተለች እንደዚህ አሜሪካ ጋር በመሆን እርምጃ የምትወስድባቸው ከሆነ የዛፍ ላይ እንቅልፍ እንደሚባለው እንደዛ ነው የሚሆነው እንግዲህ ዕጣ ፈንታቸው። ትክክል ነው። አሁን እንኳን እንዳልከው መንገዱን ሁላ እየዘጉ አሁን ሶስተኛው ዓላማ ደግሞ ምንድን ነው? ይሄ የዘንዶራ የሆኑት እየተመቱ ስለመጡ አሁን እንዳልከው እነዚህንን መለወጥ ያስፈልጋል። ህዝቡ እስራኤል ከህዝቡ ጋር ጦርነት የላትም። የእስራኤል የአሜሪካም ጦርነት ያለን እነዚህ የሚመሩትን ነው። ስለዚህ አሁን እነዚህ የሚመሩትን በዚህ መልኩ እያሳደደች ነው። ግን በሌላ በኩል ደግሞ ስራ መሰራት አለበትኝ። ይህንን ህዝቡን ወጥቶ ሌላ መንግስት ለውጦ አብሮ በዲፕሎማሲ ሀገር ከሀገር ጋር ተነጋግረን የሰላም መንገዱ ነው። እነሱም በሰላም የሚኖሩበት እኛም በሰላም የምንኖርበትን መንገድ የሚፈልጉ መሪዎችን ደግሞ በዛ ቢተኩ በጣም ጥሩ ነገር ነው ብዬ አስባለሁ። አዎ አሁን እንዳልከው መሪዎቹ ዋናዎቹ መደምሰሱ እንግዲህ እዛ ላይ ለውጥ የሚፈለገውን በተለይ ደግሞ አሁን ግልጽ ያደረግከው የተናገርከው ነገር እስራኤልም ሆነች አሜሪካ ከህዝቡ ጋር ጸብ የላቸውም፣ ችግር የላቸውም። እነዚህ አክራሪ ሆነው ኢራንን ወደ መጥፎ ሁኔታ የሰደዷትንና እስራኤልን አሜሪካን ለማጥፋት የሚጥሩትን አካላት ነው እየተዋጉ ያሉት እና አሁን የተወሰደው እርምጃ ለውጥ ሊያመጣ ይችላል? ወደፊት እንደታሰበው ሁለቱ ሀገራት እንደሚያቅዱት ሊያመጣ ይችላል ወይስ ሌሎች ተተኪዎች ይኖራሉ በኢራን ውስጥ? አሁን እንግዲህ አንተ የጠየቅከው ጥያቄ በእውነት በጣም ኮንክሪት የሆነ ጥያቄ ነው። ምክንያቱም ባለፈው በጃንዋሪ ህዝቡ ለውጥ ፈልጓል። ህዝቡ አሁን ብዙ ለውጥ ይፈልጋል። አሁን የእኛን ብቻ ሳይሆን የራሳቸውን ህዝብን በጃንዋር ባለፈው 3 ወር ከ35,000 የራሳቸውን ከ35,000 ህዝብ በላይ አሁን ትላንትና የተገደለው በሱ መሪነት ጨፍጭፈው ገለዋል። እንግዲህ የራሳቸውን ህዝብ ማለት ነው። ህዝቡን እኮ በጣም ተጨንቋል የኢራን ህብረተሰብ እና ይሄንን እያደረጉ አሁንም ደግሞ መቀጠል የሚፈልጉት በዚሁ መልክ ነው። አሁን እንዳልከው ሰዎችን እነዚህ ባለቁት ፈንታ ሌሎችን በግር እየተኩ ነው። አሁን በዛ በዋናው አሊ ሀመናይ በሚባለው ልጁን ተክተዋለኝ አሁን አለ የለም እየተባለ ነው። በእነዚህም ደግሞ ይተካሉ እና በእርግጥ በአሁኑ ወቅት እንግዲህ ኢራን በጣም ሰፊ ሀገር ስለሆነች ከ80 ሚሊዮን ነው እንደዛ በላይ ህዝብ ያላት 90 ሚሊዮን በላይ በመሬት ስፋቷም በጣም ከእስራኤል 75 ጊዜ የምትበልጥ እንደሆነች ይነገራል። አዎ ትክክል። እና እንደዚህ አይነት ሰፊ ሀገር ስለሆነች በዛ ልክ እነዛ ቢጠፉ በዛ ልክ ደግሞ የሚመጡ አሉ የሚተኩ አሉ እና ግን ለጊዜው በእውነት በጣም የሚያኮራ እያሳደደች እስራኤልም አሜሪካም በትብብር ካሁን በፊት ተደርጎ በማይታወቅ በሁለቱ ሀገራት በአንድ ትከሻ በመሆን ሁለቱ ሀገራት እየደመሰሱ ይገኛሉ። ይሄ በጣም ጥሩ ነው። ምኝታ ማሳጧቸው በእርግጥ አሁን እየተሽለኮለኩ ነው የሚሉት። በእርግጥ ይሄ በቂ እንግዲህ ጦርነቱ በቂ አይሆንም። ለዚህ የመነጋገር ሁኔታ ያስፈልጋል። ከህዝቡ ጋር እንዴት አድርገን እንነጋገር፣ ካሉትም ጋር ከቀሪዎችም ቢሆን ይሄው እያያችሁ ነው፣ እየተመታችሁ ነው፣ ግን እንደራደር። ጦርነት እኮ ሁልጊዜም በእኛም በኩል አክሳሪ ነው፣ በእነሱም በኩል አክሳሪ ነው። ስለዚህ ኑ ቅረቡና ይሄንን ያልነውን ዓላማ የተነሳንበትን ዓላማ ድሮም እኮ ወደዚህ ወደ ጦርነቱ ልንገባ ይቻልነው ድርድር ነበረ፣ እነሱ አልተስማሙም። አሁን ግን እንደዚሁ ነው ሲመቱ ወደ ስምምነት የሚመጡበት መንገድ ይኖራል ብዬ ነው የማስበው። አዎ
ጥሩ አጋጣሚዎችን ጥሩ ሁኔታዎችን ይፈጥራል። እንዳልከው ደግሞ ሀገሪቱ ሰፊ ናት፣ ህዝቡም ብዙ ነው። ያን ሁሉ አዳርሶ እንደው እንደ አንድ አካባቢ እንደ አንድ ክልል መቆጣጠር የማይቻልበት ሁኔታ ይኖራል። የህዝቡ እንግዲህ ድጋፍ የሚቃወመው ህዝብ ከበዛ የሀገሪቱ አስተዳደር ሊገረሰስ ይችላል። ይህን በሂደት የምናየው ነው። እንግዲህ የእስራኤልም የአሜሪካም እርምጃ ከፍተኛ ነው። አሁን ወደዚህ ወደ ቅርቡ ደግሞ እንምጣና የሊባኖሱ ሂዝቦላ አሁንም በጣም በርካታ ሮኬቶችን ድሮኖችን እየላከ በተለይ ሰሜን እስራኤል ነዋሪዎችን ሰላምና ደህንነት ነስቷል። ትላንት ምሽትም በርካታ ሮኬቶችን የተኮሰበት ሁኔታ ሰምተናልና እንዴት ትመለከተዋለህ ይህን ጉዳይ? አዎ አሁን እንዳልከው ይሄ የሊባኖኑ ጉዳይ ትንሽ የሚያዛባ ነገር ነው እየሰማን ያለ ነው። ባለፈው ጊዜ ተደምስሰዋል፣ አብቅተዋል፣ የሉም፣ አቅምም የላቸውም። በእርግጥ ተመተዋል፣ ምን ብለዋል። ግን አሁን እንደገና ደግሞ አይመስለኝም እንዲያው በዚች በተወሰነ 7 ወር 8 ወር እንደዚህ ሆነው ይዘጋጃሉ የሚል እንትን አይደለም። ግን አላቸው የተጠነሰሰ የተጠበቀ የተደበቀ ብዙ ኃይል ስላላቸው ነው። ለዛ ነው እንዲያውም አሁን ሁላችንም እንደምንሰማው የኛ ወታደሮቻችን የእግር ተዋጊ 100,000 በላይ የሚሆን ወታደር ገብቷለኝ። ያን የገባው ምንድነው? ህብረተሰባችን በዛ ዙሪያ የሚኖሩትኝ በእነሱ ደንበር የሚኖሩት ወገኖቻችን ልክ በአዛ እንዳደረጉት መጥተው ገብተው ህብረተሰቡን እንዳያቃጥሉ እንዳያርዱ ያው ፊት ለፊት መጋፈጥ ያለበት ወታደሩ ነው በሚል ወታደሩን ሊያስገቡበት የቻሉት የዚህ ሁኔታ ነው። እና ብዙ ልጆቻችን ወንድሞቻችን በአሁኑ ወቅት በተጠንቀቅ እንደገናም ደግሞ ማጣራት የሚገባቸውን እየተዋጉ ነው። ከዛ በላይ ነው እንግዲህ እያፈናጠሩ ሚሳይሎችን ሲተኩሱ ማድረዋል። ሰሞኑን ያው ሳምንት ይሆናል ከተጀመረ በጣም እየተኮሱና እያወደሙ ነው የሚገኘው። በእርግጥ ይህንንም ደግሞ እስራኤል በአንድ እጇ ኢራንን እየመታች በዚህኛው በኩል ደግሞ ከነዚህ ጋር ደግሞ ይኸው እየተፋለመ ያለ ነው። ቀላል አይደለም። አዎ ቀላል አይደለም። ይሄ አሁን እኔ ቅድም እንዳልኩት በድርድር የሚሆን ነገር ነው። እንግዲህ ሁሉንም ነገር ቅድምም እንዳልነው በሰፊ በቆዳ ስፋት በህዝብ ብዛት እንደገናም ከሁሉ ጋር ጦርነት መክፈቱ ምን ያህል ለኛ ለእስራኤል አዋጭ ነው? በኢኮኖሚው ዘርፍ ስንመለከተው አውዳሚ ነው። የኢኮኖሚያችን መሳሪያ ወታደሮቻችን የሚቆስለው ህብረተሰቡ በዚህ ላይ ጠባሳ የሚደርስበት በዚህ በጦርነቱ ቀላል ነገር አይደለም እና ይሄንን እንደ አጋጣሚ ወስዶ ወደ ድርድርነት መሄድ ከዚህ ዲፕሎማሲያዊ መንገድ ዙሮ ጦርነቶች 10 ዓመትም ቢካሄዱ መቋጫቸው ድርድር እንደሆነ ይነገራልና አሁን በቅርብ ይታያል የድርድሩ ሁኔታ ከሊባኖስ ጋር ግንኙነት እየተፈጸመ አሜሪካም ፈረንሳይም እየሞከሩ ነው ይባላል። በኢራንም በኩል ያሉት ነገሮች እንደው በቅርቡ በድርድር ሊቋጩ ይችላሉ ወይ? መፍትሄው እንግዲህ በአንድ በኩል እንዳልከው መሳሪያን ይዘህ አስፈላጊውን መከላከልና አስፈላጊውን እነዛን የሚደረገውን ድምሰሳ እየተደረገ ነው። ይሄ በጣም ጥሩ ነው። ይሄ በዚህ እንዳለ ሆኖ ደግሞ መቀጠል ያለበት ድርድር ነው። ከዚህ ጋር ከድርድር ጋር መፍትሄው እሱ ነው፣ በሰላም እንዲቋጭ ነው። ግን አንዳንዴ ስትመለከተው እኔም ስመለከተው አንዳንዴ አሁን ለምሳሌ ሐማስ አዛ ውስጥ አሉ። ይሄ ድርድር የሚደረገው ከሌላ ሀገር ጋር ነው የሚደረገው ድርድር። ለምን? እኛ እኮ እነሱ ጠላቶቻችን እየወጉን ነው። ከእነሱ ጋር እስራኤል ለምን ተቀምጣ ትደራደርም? ይሄ መሆን ያለበት ሌላ ከካታር ጋር ከመደራደር ከሌላ እነዛ እኮ የራሳቸው ጥቅም አላቸው። እነዚህ ካታርም በለው ሌላም ሀገርም በእርግጥ ሽማግሌ ያስፈልጋል። ለምሳሌ ሁለቱ ወገን በሚጣሉበት ጊዜ የሚያደራድር
ሶስተኛ ክፍል ያስፈልጋል። ያን ሶስተኛው ክፍል ሁለቱንም በአስታራቂነት ያደራድራል። አንተም ተው አንቺም ተይ፣ አንተ ተው ብሎ ያደራድራል። ይሄ አስፈላጊ ነው። ግን ይሄ ሲሆን እስራኤል ሁልጊዜ ድርድሩ አትገባም። ለምሳሌ ሐማስ እንትን አለ። እስራኤል ለምንድን ነው ከሐማስ ጋር ማትደራደረው? ከዚህ ከጎናችን ካሉት ጋር ስሙ ያውን ያደረጋችሁት አጥፍታችኋል ከአደራዳሪው ጋር። ይሄንን የሚያደራድረው ብቻ ነው ስምምነት የሚያደርገው። በሊባኖንም አሁንም የተደረገው ልክ እንደዛ ነው። እና የቀጥታ ድርድር ቢሆን ጥሩ ነው እንዳልከው። ዞሮ መደራደር ከሆነ ኢራንም አሁን ከአሜሪካ ጋር ስትደራደር በኦማን አማካኝነት የሆነበት አሁንም እንዳልከው ዞሮ የምትደራደር የምትፈራረም ከሆነ ፊት ለፊትስ እንደው እንደ ሽብርተኛ ነው ብለው ቢንቁትም ዞሮ መፈራረማቸው አይቀርም። ይሄ እኮ አሁን ይኸውልህ ይሄ የእንትን ጉዳይ ነው፣ የዴፊኒሽን የእኛ ያንን ቴሮሪስት ብለህ የምትወስነው። እነሱ ለራሳቸው ነፃ አውጪ ነን፣ ወታደር ነን፣ ሀገር ነን። ለምሳሌ ኢራን ሀገር ናት እና ድርድር ሲሆን እስራኤል አብራ ተቀምጣ መደራደር አለባት። ይሄ የሚደረገው ድርድር እኮ በሀገርህ መካከል ነው። ሌላ ሰው የሚደራደር ለምንድን ነው? እኛ በቀጥታ በእርግጥ አሁን በአደራዳሪነት አደራዳሪ ያስፈልጋል፣ ሽማግሌ ማለት ነው። ያን ሽማግሌ ገብቶ እናንተ ምንድነው የምትሉት? ይሄንን ነገር ይሄ እንትን እንዲወገድ እንፈልጋለን። ይሄ አሁን እኮ እየተደረገ ያለው አሁን ስትሰማ በሌላውም በኩልም በዚህ በሐማስን በሊባኖንም በኢራን የሚደረገው የሚያደራድሩ ሌላ ሰዎች ናቸው፣ የሚወስኑት ሌላዎች ናቸው፣ ሌሎች ሀገሮች፣ የአውሮፓ የአሜሪካ። ይሄ መሆን የለበትም። እስራኤል በዛ አብራ ተቀምጣ የራሷን ሌሎቹ የራሳቸው ጥቅም አላቸው። አሁን የዓለም ይሄ አሁን በኢራንና በኢራቅ በዚህ በአሁን ባለው ጦርነት የነፍጥና ይሄ 20 እስከ 25 የሚሆነው ነዳጅ የሚወጣው ከዛ አካባቢ ነው፣ በሆርሙዝ። በሆርሙዝ። እና ይሄ የራሳቸው ጥቅም አለ፣ የእስራኤል ብቻ አይደለም ጥቅሙ። እና የራሳቸውን ጥቅም ይዘው በዛ ላይ የእስራኤልንም ድርድር ያደርጋሉ። ለምን እኛ ለራሳችን እስራኤል በሀገርነቷ ከነዛ ጋር ከጠላት ጋር ድርድር ሲሆን ለምን አትደራደርም? ለምን ሌላ ይደራደርልናል? ያን የሚደራደረው ለራሱ ጥቅሙ ሊሆን ይችላል። በእርግጥ የእኛንም ጥቅም ሊያነሳ ይችላል። እና ከዚህ ላይ ውጤቱ ጥሩ የሚሆነው የቀጥታ ድርድር ሲኖር ነው። ትልቅ ሀሳብ ነው። እንግዲህ ያለው ጊዜም እየገደበን ነው። በጣም ነው የምናመሰግን ክቡር አምባሳደር አቶ አለልኝ አድማሱ። መልካም ቀን እንመኝላለን። ራስህን ጠብቅ። አመሰግናለሁ። ሁላችንም ራሳችን ጠብቅ። እግዚአብሔር ሰላሙን ያምጣልን። አመሰግናለሁ። እናመሰግናለን። ቻው። መልካም ቀን። መልካም ቀን።